ሸገር ካፌ ሸገር ካፌ ሸገር ካፌ በ1958 የተቋቋመው የኢትዮጵያ ሕግ ባለሙያዎች ማህበር በቅርቡ 60ኛ ዓመቱን አክብሯል። ሳምንት የተጀመረው ስለ ማህበሩ ዓላማና አስተዋጽኦ፣ ስለ ወደፊት ተስፋው የሚያስረዳው ውይይት ዛሬም ቀጥሏል። ከ60 ዓመታት በኋላ ተለዋዋጭ እና ብዙ የለውጥ ሂደቶችን ባስተናገደው የሀገራችን የፖለቲካ ስርዓት ውስጥ ይህን ያህል ዓመታት ጸንቶ መቆየት ከፍተኛ ስኬት ነው። በሕግ ባለሙያዎች ማህበር የ60 ዓመታት ጉዞ እንዲሁም ከማህበሩ ዓላማ በመነሳት በሕግ ጉዳዮችና ለሕግ የበላይነት መስፈን እንዲሁም በጥብቅና ሙያ ላይ ስለሚያበረክተው አስተዋጽኦ ለመነጋገር እንግዶችን ወደ ሸገር ካፌ ጋብዘናል። እንግዶቻችን የሕግ ባለሙያዎች ማህበር ፕሬዝዳንት አቶ ወንድማገኘው ገብረስላሴ፣ አቶ መታሰቢያ ኃይሉ የኤላ ጆርናል ኤዲቶሪያል ቦርድ ሰብሳቢና ኤዲተር ናቸው። ወይዘሮ አበባ አለሙ የማህበሩ ዋና ጸሐፊ ናቸው። ሁላችሁም ስለመጣችሁ በጣም አመሰግናለሁ። አዲስ በሚወጡ ህጎች በህግ ማሻሻያዎች ላይ ብዙ አስተዋጽኦ አላችሁ። ምርጫና ሬፈረንደም ላይ አሁን ደግሞ በቅርብ ጊዜ በዚህ በአገራዊ ምክክር አጀንዳ ላይ ሐሳቦችም አቅርባችኋል። ምን ላይ ያተኮረ ነበር? ምናልባት ህገ መንግስታዊ ማሻሻያ ላይ ምንድን ነበር ያቀርባችሁት? እሺ እዛ ላይ ምናልባት ትንሽ እንትን ለማለት ሬፈረንደም ሳይሆን በተለይ በምርጫዎች ላይ የዚህ የሲቪክ ኦርጋናይዜሽን የጋራ ማህበር አለ። የዛ አባል ነን። የዛ አባል በመሆናችንም የተነሳ በተለያዩ የምርጫ ጊዜዎች ተሳትፏል። በተለያዩ ሬፈረንደሞች ለምሳሌ የሲዳማ ሬፈረንደም ሲደረግ የሲዳማ ክልል አስተዳደር ሲቋቋም ማለት ነው። በዛ ሬፈረንደም ላይ ተሳትፈናል። በምርጫ ላይ ታዛቢነት ላይ እንሳተፋለን። ይሄን ሰርተናል። አንድ እንደው ማለት የምፈልገው ነገር ወደ የሚቀጥለው እንትን ከመሄዴ በፊት ባለፈው 60 ዓመት ውስጥ ብዙ ነገር መስራት ይቻል ነበር። ምንም ጥርጥር የለውም። እኛ የሰራ ነው እንደ ቀላል የሚታይ ባይሆንም ከዚህ በላይ መስራት ግን እንደነበረበት ማህበሩ እናምናለን። ግን ማህበሩም ደግሞ በጣም በርካታ ፈተናዎች ያለፈበት ጊዜ ነው። አንስተሽው ነበረ ሳንመልሰው ነው ያለፍነውና አሁን ምናልባት ነካርጌው ወደ የሚቀጥለው እንትን መሄድ ይችላል ብዬ ነው። 59 ተቋቋመ። የመጨረሻው ምርጫ ያደረገው 65 ላይ ነው ማህበሩ። ከዛ በኋላ ወዲያው በሚቀጥለው ዓመት አብዮት መጣ። ከዛ በኋላ ያሉት ነገሮች በጣም ድብዝዝ ያሉ ናቸው እና እንደገና ማህበሩን የምናየው 72 73 74 አካባቢ ነው። 74 ነው እንደውም ጎላ ብሎ የወጣው። 72 ያቀድም ያነሳሽው ጥናት የተሰራበት ጊዜ ነው። 73 አንዳንድ የደብዳቤ መጻጻፎች ይታያሉ። 74 ግን ሪፖርትና እድሳት ይደረግልን የሚሉ ጥያቄዎች ሁሉ ይታያሉና ከዛ በኋላ ሪቫይቭ ማድረግ ጀመረ። ግን እስከ 78 እና 87 ድረስ የተሟላ ምርጫ እንኳን ለማድረግ የቻለበት ጊዜ አልነበረም። ማህበሩ የጎደሉ ሰዎች ሁሉ ሳይቀሩ የስራ አስፈጻሚ ኮሚቴ አባላት በግብዣ የሚገቡበት ጊዜ ነበረና ጉባኤያቸውን በስነ ስርዓት ማድረግ ያልቻሉበት ጊዜ እንደነበረ እናያለን። እና 77 ጀምሮ ግን ለውጦች እያየን ነው የምንመጣው። 83 ላይ የተሻለ ነገር ስብሰባ ለማድረግ ምናምን ጥረት እንደተደረገ ይታያል። 87 ላይ ነው ማህበሩ ከ65 ወዲህ የተደራጀ ስብሰባ አድርጎ መሪዎቹን የመረጠው። የሚገርመው 87 ላይ በጣም በርካታ ሎየሮች በጣም ትልልቅ ስራ ሲሰሩ የኖሩ በጣም በፍርድ ቤት በመንግስት መስሪያ ቤት ትልልቅ ስም ያላቸው ሰዎች ያሉበት ጉባኤ ነው የነበረውና የሚገርም ጉባኤ ነው የ87 ጉባኤ። ከዛ አዲስ የስራ አስፈጻሚ ኮሚቴ ተመረጠ። የስራ አስፈጻሚ ኮሚቴ እስከ 93 ድረስ አገለገለ። በ93 ሌላ ምርጫ ተደረገ። 97 እያለ ይሄዳልና በጣም ብዙ አስቸጋሪ ጊዜዎች ነበሩ። ያን አስቸጋሪ ጊዜ ማለፍ መቻሉ ቅድም ስትጀምሪ እንዳልሽው እኛ ራሳችን ይደንቀናል። እኔ ራሴ አንዱ አሁን ሰነዶች ሳገላብጥ ነበር። ብዙ የታሪክ መጻጻፎች፣ ቃለ ጉባኤዎች፣ ማስታወሻዎች የመሳሰሉትን ስናይ ነበርና ያንን ጽፌ ሲጨርስ እኔ የተሰማኝ ምንድነው እንዴት አድርጎ ይሄ ማህበር እስካሁን ሊቀጥል ቻለ? የሚገርም ነው። የገንዘብ ችግር እያለበት ተጽዕኖ እያለበት በኋላ እንመጣለን በገንዘብ ችግሩ ላይ ስብሰባውን እንኳን ማድረግ ሳይችል እንትን እየተባለ እና ይሄ ሁሉ ጣጣ ያለበት መቀጠል መቻሉ በጣም ነው ኢሞሽናል የሆነው። የስራ አስፈጻሚ ኮሚቴ አባላት በሙሉ ነው እንትን ያሉት እና እሱ የሚገርም ነው። ያ እንዳለ ሆኖ እንግዲህ የተለያዩ ስራዎችን ሲሰራ ቆይቷል። ግን
ከዛ በላይ ቢሰራ ደግሞ የበለጠ ደስ ይለን ነበረ ለማለት ፈልጌ ነው። ምናልባት እዚህ ጋር በተለይ አንዳንድ እንትኖች ችጋሪ ጊዜያቶች የነበሩባቸው ነገሮች አሉ። አሁን የቅርቡን እንኳን ብንመለከት አንዱ ኮቪድ ነው እና ኮቪድ በኢትዮጵያም ታሪክ በዓለምም ታሪክ በተለይ በዘመናዊ የፍትህ ስርዓት ታሪክ ውስጥ ፍርድ ቤቶች ኦፕሬሽናል እንዳይሆኑ ያደረገ እንዲዘጉ ያደረገ በሽታ ነው እና ፍርድ ቤት ይዘጋል ብሎ ማንም ሰው መቼም ማንም ሰው አይገምትም እና ግን በወቅቱ ተዘጋ ፍርድ ቤት ፍርድ ቤት ተዘጋ። ያ ማለት ጉዳዮች አይቀጥሉም ማለት አይደለም። ምክንያቱም ሰው ኢንተራክት ያደርጋል፣ ብዙ ነገር አለ እና በዛን ጊዜ አንዱ ችግር ምንድነው ያ ነገር ለሁሉም ሰው አዲስ ስለነበረ እንዴት አድርገን እናልፋለን የሚለው በጣም አስቸጋሪ ነበር እና በዚህ ሂደት ውስጥ የኢትዮጵያ ሕግ ባለሙያዎች ማህበር ማይተካ የሚባል ሚና ተጫውቷል። ይህ ምንድነው ፍርድ ቤቶች እንዲከፈቱ እና መመሪያ እንዲወጣ ጭምር በማሳመን ፍርድ ቤቶች ጋር ኢንጌጅ በማድረግ በማሳመን ብቻ ሳይሆን የመመሪያውን ጭምር ከፍርድ ቤቶቹ ጋር አብሮ ጆይንትሊ ድራፍት በማድረግ ይሄ እንደገና ፍርድ ቤቶቹ በተለየ ፕሮቶኮል ስራ እንዲጀምሩ አድርጓልና ይሄ ትልቅ ጉዳይ ነው። ሌላው የአሚከስ ኩሬ የሚባል አለ እንግዲህ የፍትህ ወዳጅ ነው የሚባለው እና ምንድነው ኤክስፐርት ኦፒኒየን መስጠት ማለት ነው። በአንድ ጉዳይ ላይ ተከራካሪዎች ይኖራሉ፣ ምስክር ይኖራል ወዘተ። ግን በዛ ጉዳይ ላይ ደግሞ ፖዚሽን ፔፐር የሚያቀርብ ባለሙያ ይጋበዛል በሌሎች ሀገሮች ላይ። በኢትዮጵያ ታሪክ ውስጥም ይሄ አሁን መቅረብ ጀምሯል እና በዛም ላይ መጀመሪያ ስሙን የሰማነው ምናልባት በምርጫ ማራዘሚያ ጉዳይ ላይ ነበር። የዛኔ አይ ቲንክ በአብዛኛው የዚህ የህገ መንግስት አጣሪ ጉባኤ ነው ይሄንን አሁንም ቢሆን እየሰማ ያለው ማለት ነው። አሁንም በሚያደርጋቸው ሂሪንጎች ውስጥ ያንን ኢንቪቴሽን ይልካል እና በዚህም ረገድ ትልቅ አስተዋጽኦ አድርጓል በባለሙያዎችን በማድረግና የሀሳቡን በመስጠት ማለት ነውና ይሄ ነገር ትልቅ ኮንትሪቢዩሽን ነው እንደ አንድ ሙያ ማህበር ማለት ነው። እነዚህን ስራዎች አሁን እንግዲህ የጥብቅና ማህበራችን እዛም አባል ስለሆነ በዛ ካፓሲቲ ልንሰራቸውም ላንሰራቸውም እንችላቸው ጉዳዮች አሉ። ለምን በአዋጅ የተሰጠው ስልጣንና ተግባር አለ ያኛው። ስለዚህ ከዛ በአዋጅ ይገደባል። ይሄኛው ግን በአዋጅ የተሰጠው ስልጣንና ተግባር ሳይሆን ራሱ ይሄንን እሰራለሁ ብሎ የዘረዘራቸው ጉዳዮች አሉ። እነዛን ጉዳዮች ደግሞ አጸድቆ በእነዛ ጉዳዮች ላይ ይሰራል። ሁለተኛ ባለሙያው መብትና ጥቅምም የማረጋገጥ ስራ ስለሚሰራ ይሄን ደግሞ ያኛው አይሰራም። ምክንያቱም ያኛው በዋናነት የመቆጣጠር እና ገቨርን የማድረግ ስራ እንዲሰራ ነው ያን ማህበር እንዲቋቋም ብዙ ስትራግል ያደርግ ነው። በዚህኛው ግን አባላቱ የዚህ በተለይ ማህበሩ አባላት የሚሆኑት ያንን አይነት አስተዋጽኦ ያደርጋሉ ማለት ነው። ስለዚህ ከዚህ አንፃር እነዚህን እና መሰል አክቲቪቲዎችን አድርጓል። ቅድም ሊሄድበት የነበረውን መሰል ቀጥሎ የቀረውት ያነሳሽው አንድ ጥያቄ ነበረ። ለምክክር ጉባኤው ምንድነው ያቀረባችሁት? አጀንዳ ያቀረባችሁ ወይ የሚል ነገር አንስተሽ ነበር። አጀንዳ አቅርበናል፣ እውነት ነው። ያቀረብነው አጀንዳ ግን ምንድነው መሰረቱ? ይሄ በመንግስት ትልልቅ ኃይሎች ማለትም ህግ አውጪው፣ አስፈጻሚውና ተርጓሚው በተቻለ መጠን የእውነተኛ የሆነ ኢንዲፔንደንስ እንዲኖራቸው ቼክን ባላንሱም በትክክል እንዲፈጸም የሚያደርግ አይነት ስርዓት መዘርጋት አለበት። ስለዚህ ጀስቲስ ሲስተሙም ኤክስኪዩቲቭ ፓወሩም ህግ አውጪውም ለዚህ ደግሞ አንዱም ኢንዲፔንደንት መሆናቸውና አንዱን መቆጣጠሩ ተገቢ እንዲሆን ለማስቻል ደግሞ የሰው ኃይሉም ኢንዲፔንደንት የሆነ ሲቪል ሰርቪስ ጭምር መኖር አለበት። ይሄንን ማሟላት ያስፈልጋል ነው። እንግዲህ ይሄን ለማሟላት ምን አይነት የህግ ማሻሻያ ያስፈልጋል? ከውይይቱ በኋላ የሚወጣ ነው በሚል ይሄ የህግ ማሻሻያ እንዲቢደረግ አይደለም። እነዚህ ነገሮች ሲሪየስሊ ታይተው መፍትሄ ሊያገኙ ይገባል የሚል የአጀንዳ ሐሳብ አቀርባል እና በእኛ እምነት እነዛ ነገሮች የተሻለ የተረጋጋ ዲሞክራሲያዊ ሰላማዊ የሆነ ስርዓት ለመስራት ይመቻል የሚል ሐሳብ አለ። የሙያ ማህበራት ችግር የአብዛኛው ማህበራት ችግር ተመሳሳይ ይመስላል። የመጀመሪያው ሙያተኞች ለመደራጀት አባል ለመሆን ፈቃደኛ ለመሆን ይመስለኛል። ሌላው የሪሶርስ እጥረት ነው በሁሉም ጋር የሚታየው። ለእንዲህ አይነቱ መደራጀት አመቺ ሁኔታ አለመኖር ደግሞ አንዱ ሌላው ችግር ይሆናል ብዬ ገምታለሁ። ምክንያቱም የጋዜጠኞች ማህበር ቢባል የሕክምና ባለሙያዎች ቢባል ሁሉም ጋር ቢካሄድ እንደዚሁ የሪሶርስ እጥረት አንዱ ትልቁ ችግር ነው እና ይሄ እናንተም ጋር ያለ ይመስለኛል።
መፍትሄ ብላችሁ ያሰባችሁት ነገር አለ ወይ? እንግዲህ አንዳንድ ትልልቅ ፋውንዴሽንስ ሌላ ቦታ እንደምናየው የተቋቋሙ ኖረው የለም እኔ ገንዘቤን መጨረሻ ላይ ለዚህ ሙያ ለዚህ ማህበር ነው መስጠት ያለብኝ የሚሉ አይነት ሰዎች በሌሉበት ሀገር ላይ እንግዲህ ወይ መንግስት ነው ቋሚ በጀት የሚመድበው፣ እሱስ ደግሞ ትእዛዝ በቆጭና ገላማጭ ማብዛት አይሆንም ወይ? እና እንዴት ነው እዚህ ላይ ብታነሱ ደስ ይለኛል። ምናልባት እንደው ወደ ዋናው ኢሹ ከመምጣታችን በፊት መጀመሪያ የነበረውን ችግር ሁሉ ማንሳት ይቻላል። እሺ፣ የሚገርመው ማህበሩ ሲመሰረት ጀምሮ የገንዘብ መዋጮ ጉዳይ 3 ብር ነበር መጀመሪያ የወር መዋጮ እያንዳንዱ አባል እንዲያዋጣ የተደረገውና 3 ብርና 10 ብር የመዝገባ ይሄንን በ4 ወር ጨርሱ ተብሎ 40 ብር አካባቢ ነው መሰለኝ እና 40 ብር ነው የአመቱንና የ10ሩን ወር መመዝገቢያውን ጨምሮ። አንዱ ትልቁ ችግር ያንን ለማዋጣት ብዙ ሰው አልቻለም ወይም አልፈቀደም እና ከመጀመሪያው ጀምሮ የገንዘብ ችግር ነበረባቸው። በኋላ አንዱ የስራ አስፈጻሚ ኮሚቴ አባል የነበሩ ሰውዬ አቶ አሰፋ መታፈሪያ የሚባሉ ሰውዬ አስተያየት አቀረቡ በጽሁፍ ለስራ አስፈጻሚ ኮሚቴው። ገቢ ማግኘት ካልቻል ይሄ ማህበር እድሜ የለውም ነው ኮንክሉዥናቸው። ገቢ እንድናገኝ ደግሞ ይሄን እናርግ ብለው 1 2 3 ነገሮች ሀሳብ አቅርበዋል። ያቀረቧቸው ነገሮች ይሄን ያህል ለውጥ ሊያመጡ የሚችሉ አልነበሩም። ግን እሳቸው አትሊስት እንደው ይሄንን ማድረግ ያስፈልጋል የሚል ሀሳብ አቅርበዋል። ከዛ በኋላ ኢቭን የቢሮ ኪራይ መክፈል፣ የስልክ መክፈል የመሳሰሉት ነገሮች ችግር ነበሩ። በዚህም የተነሳ ምንድነው የተደረገው? አንዳንዴ ቢሮአቸውን ግማሹን ከፍለው ያከራዩ፣ ግማሹን ለጽህፈት ቤት ሰራተኞች እንደዚህ በማድረግ ቀጥለዋል። ያ እስከ 1986 ድረስ ቀጥሏልና ሁልጊዜም የማህበሩ አንዱ ትልቁ ችግር የነበረው ይሄ ነው። ይሄ ደግሞ የኛ ብቻም ሳይሆን የብዙ ማህበራት ችግር እንደሆነም እናውቃለን። ይሄንን ለመፍታትም የተለያዩ ዘዴዎችን የመቀየስ ነገር ነበረ። ቅድም እንዳልኩሽ አቶ አሰፋ መታፈሪያ ያነሷቸው ነገሮች አሉ። ከዛ በኋላም በየጊዜው ጉባኤ እየተደረገ እኔ እንደውም አንድ ጊዜ በ2000 ዓመት አካባቢ ይመስለኛል ጉባኤ ነበረ። የሆነ ኮንሰርንድ የሆኑ አባላት ተሰብስበው በተደጋጋሚ ተገናኝተው ምክር አደረጉ። ምን ብናደርግ ይሻላል? እንዴት አድርገን ነው የገንዘብ እንትናችንን? አንዳንዱ የስልጠና ማዕከል ማቋቋም አለብን ይላል። አንዳንዱ ፐብሊኬሽኑን አጠናክረን ህትመቱን መቀጠል አለብን ይላል። የመሳሰሉ ሀሳቦች ቀረቡ። እስካሁን ከነዛ ውስጥ የትኛውም ሪያላይዝድ አልሆነም። አሁንም ድረስ በአባላት መዋጮ ነው ማህበሩ ያለው። አልፎ አልፎ አንዳንድ ፕሮጀክቶች እንትኖች እናገኛለን። እሱም ቢሆን በተለያየ ጊዜ ችግር አምጥቶብናል። ለምሳሌ ከ97 ምርጫ በኋላ የሲቪል ሶሳይቲስ ከውጭ የሚያገኙት ገንዘብ ከ10% በላይ ከሆነ እንደ ውጭ ድርጅት መመዝገብ አለባቸው እና እንደ ውጭ ድርጅት ደግሞ ሲመዘገቡ በኢትዮጵያ ጉዳይ፣ በመብት ጉዳይ በመሳሰሉት በምርጫ ጉዳዮች ውስጥ መሳተፍ አይችሉም የሚለው ነገር ሲመጣ ኢቨን ስብሰባ ላይ ጉባኤ ላይ ውይይት ተደርጎበታል። ይሄ በፍጹም የፈለገው ችግር ይምጣ እንጂ እኛ የኢትዮጵያ ነዋሪ ማህበር ሆነን ልንመዘገብ አይገባም። ምክንያቱም በኢትዮጵያ ውስጥ ፍትህ እንዲሰፍን፣ የህግ በላይነት እንዲሰፍን፣ የሰዎች መብት እንዲከበር ለመስራት የምናስብና ለመስራት ጥረት የምናደርግ እስከሆነ ጊዜ ድረስ ይህን እንዳንሰራ የሚያደርገን ነገር ልንቀበል አይገባም። ስለዚህ የኢትዮጵያ ማህበር ነን፣ ኢትዮጵያውያን ነን፣ እንደ ነዋሪ ማህበር ሆነን ልንመዘገብ አይገባም ተብሎ ሁሉ ውሳኔ ተላልፏል። የዛኔ ማለት ነው እንደ ነዋሪ ማህበር ነው መመዝገብ ነዋሪ ማህበር ሀሳቦች ቀርበው ነበር። የዶኖር ገንዘብ ይቀርብናል እንጂ እንደዛ ሊሆን አይችልም ነው ተብሎ የተወሰነው። ምክንያቱም በፍትህ ጉዳይ ላይ፣ በህግ የበላይነት ላይ፣ በሰዎች መብት ላይ የምንሰራ እስከሆነ ጊዜ ድረስ ያ ደግሞ ይሄንን የሚያሳጣንና የሚገድብብን ከሆነ እኛ በአቅማችን የቻልነውን እንሰራለን እንጂ የዛ አይነት ምዝገባ ማድረግ አይገባንም ተብሎ በጉባኤ ላይ ተወስኗል። 2000 ዓመተ ምህረት ወይም 2001 ላይ እና ያም ሆኖ ግን ማህበሩ ቀጥሏል፣ እስካሁን ቆይቷል። እና አንዱም ቻሌንጁ አንዱ ይሄ ነው። እንዳልሽው ፋውንዴሽኖች ቢኖሩ ለዚህ ዓላማ መሳካት የሚሰሩ ድርጅቶችን እኔ ወጫቸውን፣ ቢሮአቸውን እችላለሁ ወይም እንዲህ እንዲያረጉ አደርጋለሁ የሚል እስካሁን አላገኘንም። ወደፊት ግን ሊመጣ ይችላል የሚል ተስፋ አለን። እስከዛው ግን አንዳንድ ሀሳቦች አሉን።
ለምሳሌ የስልጠና ማዕከል ማቋቋም የመሳሰሉ ነገሮች፣ ሌሎችም እንደ አርቢትሬሽን ሴንተር አይነት ነገር የማቋቋም እነዛም ሆነው ግን ምናልባት ብዙ ላይ ደግሙን ይችላሉ። አንዳንድ ጊዜ ከፋይናንስ ባለሙያዎች ጋር ሁሉ አንዳንድ ውይይት ጀመርንና ጥሩ ነው ትሬኒንግ ሴንተር ማቋቋም ትችላላችሁ፣ ግን በሙሉ ወጪያችሁን ይችላል አይችልም እሱን በደንብ ማጥናት ይፈልጋል ነው ያሉን። እውነት ነው፣ ይህንንም እንረዳለን። ግን ዞሮ ዞሮ ቅድም የእኛን ታሪክ ስናወራ በነበረ ጊዜ እንደ አነሳኑ ነው ይህን ያህል ፈተና ያለፈ ድርጅት ማህበር ይህንንም ያልፈዋል የሚል ትልቅ ተስፋ አለ። ለመጨመር ምንድነው እኔ ፐርሰናሊ እንትምለው ልክ ነሽ፣ የአብዛኛው ማህበር ችግር ነው ይሄ። በተለይ አባላት ተሳትፎ ዝቅተኛ መሆን የኛም መሰረታዊ ችግር ነው። ግን ለዛ መነሻ ምለው አይ ቲንክ አብዛኞቻችንን ታሪካችንን አናቅ። እዚህ የደረስንበት እንደው በእድል የመጣን ይመስለናል። ዛሬ ያገኘነው መብት ደግሞ ልናጣው እንደምንችልም አናስብም ብዬ ነው ማስበው። አሁን አቶ እንደማገኝ ይሄ ለ60ኛ አመቱ ጆርናል ላይ አጠቃላይ የነበረውን ታሪክ በተመለከተ ከ4 ወር 5 ወር የበለጠ ሪሰርች አድርገው ያገኘናቸውን ዶክመንቶች ሰብስበው ትልቅ ጥናት ነው ያደረጉት። ኢቭን ስራ አስፈጻሚ ውስጥ ያለነው እንኳን ይሄን ታሪኩን በሚገባ አናቀውም ነበር። ሌላው ይግ ባለሙያ ደግሞ ያው ግምት መውሰድ ይቻላል። ስለዚህ አይ ቲንክ አንዳንዴ እሱም አለ ዛሬ ያገኘነውን ነገር እንደምናጣው አለማሰብ አለ። መደራጀታችን እዚያ ያመጣውን ለውጥ ታሳቢ አለማድረግ አለ። ሶ ማህበሩ ምን አደረገ ሳይሆን እኔ ምን አድርግ ያለው ነው። ማህበሩ እንዲያመጣ የምንፈልገውን ለውጥ የኛ ተሳትፎ ዝቅተኛ ከሆነ ምን ፈልገውን ለውጥ አናመጣም። ስለዚህ አይ ቲንክ ተሳትፎ የግድ ያስፈልጋል። አክቲቭ የሆነ ፓርቲሲፔሽን ያስፈልጋል። በተለይኛ እንደ ሀገር አቀፍ ማህበር ስለሆነ ከብዛትም አንፃር ፌደራል ጠበቆች እንኳን ቢያንስ ከ7000 በላይ አባል ጠበቃ አለ በፌደራል ደረጃ። እንግዲህ ክልሉም እንዳለ ሆኖ በዛ ልክ ግን የአባላቶቻችን ቁጥር በጣም ውስን ነው። ውስን ብቻ ሳይሆን በጣም አክቲቭሊ ኢንቮልቭ የሚያደርገውም በጣም ውስን ነው። ሶ አይ ቲንክ ይሄን ነገር መቅረፍ አለብን። በተለይ የአባላትን መዋጮ ታሳቢ አድርገን ስራዎችን ለመስራት አሁን ባለው ሁኔታ በጣም ያዳግተናል። እንግዲህ አሁን የሲቪክ ማህበረሰብ አዋጁ የገቢ ማስገኛ ስራዎችን ጎን ለጎን መስራት እንደምንችል ፈቅዷል። እዛ ላይ አጠንክረን መቀጠል ያለብን ይመስለኛል የሆነ ዘላቂ የሆነ መፍትሄ ለማምጣት። እናንተ ተቸገራላችሁ ብሎ የሚያስብ ሰው ላይኖር ይችላል። ምንድነው አሁን ለምሳሌ ቅድም እንደተባለው የህግ ባለሙያ ቁጥር ኢትዮጵያ ውስጥ ስንት ነው? የኢትዮጵያ ህግ ባለሙያዎች ማህበር ስለሆነ አሁን አበባ እንዳለችው በፌደራል ደረጃ ድሬዳዋና አዲስ አበባ ብቻ ፍቃድ ወስዶ የሚሰራ ጠበቃ 7400 ነው ቁጥሩ። ይሄ ፍቃድ የወሰደና ባለፈው ሪፖርት ሲደረግ የሰማነው ነው። እኛ ደግሞ የጠበቆች ማህበር ሳይሆን የህግ ባለሙያዎች ማህበር። ስለዚህ ከዚህም በላይ መስፋት ነበር። ይሄ እንግዲህ ክልል ላይ ያሉ ጠበቆችን ተተን በየቦታው ያሉትን የህግ ባለሙያዎች እንኳን ኮንሲደር ብናደርግ ብዙ ሰው ነው ሊኖር የሚገባው ሜምበር ሆኖ ማለት ነው። እስካሁን ድረስ እውነቱን ለመናገር ሁሌ የነበረብን ፈተና ስራ አስፈጻሚ ሰው ሲመጣ ማለት ነው በተለያየ እንግዲህ ሮቴት እናደርጋለን። ስራ አስፈጻሚ ሁሌ የሚመጣው ፈተና ኢንካም ነው። የማህበሩ ኢንካም ያሳስባል። አንዳንድ ጊዜ የቢሮ ኪራይ ሁሉ የሚያስቸግርበት ጊዜ አለ። ደሞዝ መክፈል የሚያስቸግርበት ጊዜ አለ። ስራ አስፈጻሚ የሆኑ ሰዎች እያዋጡ ደሞዝ የከፈሉበት ጊዜ አለ። ያ እንግዲህ ታሪክ አይደለም፣ እኛ ራሱ በነበርንበት ዘመን የተደረገ አሁንም የሚደረግ እና የደሞዝ መክፈል ቤት ኪራይ መክፈል ስራ አስፈጻሚው ከራሱ እንግዲህ አውጥቶ ሲከፍል የተለየ አላማ አሳካለው ብሎ ነው እንጂ መቼም ለራሱ የራሱ ቢሮ አለው፣ የራሱ ህይወት አለው፣ የራሱ ገቢ አለው፣ ወጪ አለው። ይሄ ተጨማሪ ነገር ነው። ግን በአላማው ስላመንን ነው የተሰባሰብ ነው። የተለየ ነገር ማድረግ እንችላለን ብለን ስላሰብን ነው። ደግሞ ስናደርግም ስንፈጽምም ስለኖርን ነው። ሲደረግ አይተናል። 60 ዓመት ሙሉ የነበረ ነገር አዋጅ አስወጥተን አይተናል። በእኛ ጊዜ እኛ እድለኞች ነን። ይህን ያላዩ ከዚያ በፊት የነበሩ ይህን አጀንዳ ወደፊት ያመጡ ባለሙያዎች ይህን ሳያዩ ግን ያለፈዋሉ። ለእነሱ ክብር አለን ማለት ነው። የዛኔ ትንሽ ሰፊ ነበርን እውነቱን ለመናገር። ለምን ሌላ ማህበር ስለሌለ አሁን ይህንን አጀንዳ በተለይ የጥብቅና ሙያ ራሱን ማስተዳደር እንዲችል እና ወደዚህ ደረጃ እንዲመጣ እኛ ካልታገልን ማን ይታገላል? እኛ ይሄን አጀንዳ ወደፊት ካልገፋ ነው ማን ይገፋል? እኛ ይሄንን ባለቤት ካልሆንን ማን ሊሆን ይችላል ብለን እኛው ራሱ ይሄን ማህበር ይዘን ነው ስናስፈጽም የነበረው። ትንሽም ብንሆን በቁጥር ያዝነው ግን ትልቅ አጀንዳ ነበር። አሁን ያ አጀንዳ ተሳክቶ አሁን ከዛ ደግሞ ሌሎች የተቀሩ ሌላ ሰፋፊ አጀንዳዎች አሉ። እነሱን ደግሞ ወደ ማሳካት እንገባለን ማለት ነው። ግን በዚህ 60 ዓመት ውስጥ አባል ሆኖ ያለፉ ሰዎችን ዋንስ አፖን ታይም አባል ሆኖ የተመዘገበን ሰው ጨምሮ
እኔ ስራ አስፈጻሚ በነበርኩበት ዘመን 680 ሰው ብቻ ጥሪና ቅርብ እንግዲህ አሁን እውነት ነው እና ተመዝገቡ። ስለዚህ 680 ሰው በ60 ዓመት ውስጥ ይሄን ሁሉ ስራ ለመስራት የበኩሉን አስተዋጽኦ ያበረከተ ነው። እንግዲህ ከዛ ውስጥ ደግሞ አክቲቭ ደግሞ የሚባሉ አባላትን ደግሞ ስናወጣ በጣም ትንሽ ነው፣ 1/10 ነው የሚሆነው እና ይሄ አሳሳቢ ነው ማለት ነው። እንደ ህግ ባለሙያ ደግሞ ማድረግ አይቻልም። አቶ ወንድማገኝ ቅድ ያለው አዋጁ ሲወጣ በተለይ ሲቪል ማህበራት አዋጅ ሲወጣ የዛኔ ምርጫ ሲደረግ የነበረው ዲቤት ከፍተኛ ነበር። ለምን በወቅቱ ሰፖርት የሚያደርጉን እንደ ካናዳ ባር አሶሲዬሽን ወዘተ ነበሩ። ስለዚህ እሱ ላይ የሚሳተፉ ያንን የሚመርጡ አካላት እዚህ መብት ስራ ላይ መስራት አይችሉም። እኛ ደግሞ ትሬኒንግ ከሱ ውጪ ልንሰራ አንችልም። ስለዚህ ይሄንን ከማንም ገንዘብ ስለተሰጠን ስላልተሰጠን ሳይሆን ስለተማረን ባለሙያዎች ስለሆነን ከኛ ስለሚጠበቅ የተለየ ነገር ይጠበቃል ከኛ ያ የሚጠበቅብንን አስተዋጽኦ ለማበርከት ነው እንጂ እንደ ሌላ ኤንጂኦ ወይ ምናምን አድርገን ለመውሰድ አይደለም። ስለዚህ የዛኔ ሲመረጥ በሙሉ ድምጽ ነው የተመረጠው። በራሳችን ኪስ ይህንን እንሰራለን ብለን ስንወስን የዛኔ በሙሉ ድምጽ ነው የተወሰነው እና ያ ሀሳቡ ተንሸራሽሮ ነበር። ግን ሲወሰን መጨረሻ ላይ ግን በዛ መልክ ነው የተወሰነውና ይሄ የሚያሳየው በተወሰኑ ሰዎች ነው ሊሄድ የሚችለውና ይሄ ደግሞ አያዛልቅምና ሁላችንም አንድ ላይ መተን ሌላ አንጋፋ ማህበር ታሪክ ነው እንግዲህ የምንፈልገው ማንፈልገው ነገሮች ውስጡ ሊኖሩም ላይኖሩም ይችላሉ። ግን ምንድነው አላማው ግን በቃ አንድ ህግ ባለሙያ የተማረበት ሊሰራው የሚገባ ሊያከናውነው የሚገባ በጋራ ልንፈጽመው የሚገቡ አላማዎች ስለሆኑ ይሄንን ለማድረግ በጋራ እንሰባሰብ ለማለት ሐሳብ ለማቅረብ በጣም ጥሩ ነው። መደምደሚያ አንድ ጥያቄ ማንሳት ፈልጌ ጥያቄ ሳይሆን እንደው ሐሳብ ብንጨምሩበት ብዬ ነው። የህግ የበላይነት ፍጹም ሆነ የሚባልበት ዓለም ያለ አይመስለኝም። ፍትህም እንደዚሁ ሰብአዊ መብትም ተከበረ ብለን እንደመደምበትም የለም። ነገር ግን እነዚህ ነገሮች በንቃት የሚጠበቁ ትግል የሚያስፈልጋቸው መሆኑን እናንተ ይበልጥ ትረዳላችሁ እና ስራችሁም ከዚሁ ጋር የተያያዘ ነው። የዛሬው ምንድነው ቅድም ያለችው አበባ የዛሬው ድል ለነገ መኖሩን ማረጋገጥ ያስፈልጋል ነው። ትንሽ ብልጭታ ከታየ ያንን ብልጭታ ማስፋት ይበልጥ እናንተ ላይ ኃላፊነቱ የሚበረታ ይመስለኛል። በተወሰነ ደረጃ ብዙ ሙያዎች በዚህ ውስጥ ቢሳተፉምና ይሄንን መርህ ይዛችሁ ይመስለኛል አቅም ለሌላቸው ይላል የእናንተ አገልግሎት መስጠት 45 ዓመት ሰርተንበታል ትላላችሁ። የህግ ጥናትና ምርምር ትላላችሁ፣ ስልጠና በህግ የበላይነትና ሰብአዊ መብቶች ላይ ትላላችሁና ይሄንን ዓላማ እንደ በሰፊው ለማስረዳት አንዳንድ ነገሮች ማድረግ ያለባችሁ ይመስለኛል። በዚህ ረገድ ምን አስባችኋል? በቢሮ ውስጥና በቤት ውስጥ የምትሰሩት ስራ ብቻ ሳይሆን ወደ ውጭ ወጥቶ ማስረዳትም ሊያስፈልግ ይችላል ይመስለኛል። አንዱ ጥያቄ ይሄ ነው፣ ምን አስባችኋል በዚህ ረገድ ነው። ሁለተኛው ጥያቄ የምትሰሩት መብት ጉዳይ ላይ እስከሆነ ድረስ ቅድም 97 ትክክለኛ ነገር እኮ ነው። ሰዎች በገፍ በሰላማዊ ሰልፍ ላይ ወጡ ተብለው ስለታሰሩ ለነዚህ ጥብቅና እንቆማለን ብሎ ማለት አላግባብ ነው የታሰሩት ማለት ተገቢ ነገር ይመስለኛል። እና እንዲህ አይነቶቹ ጥያቄዎች ደግሞ ችግር ይዘው ይመጣሉ። እንግዲህ በችግር ውስጥም ቢሆን አይደለ ይሄን ማንሳት ተገቢ ነው ይመስለኛልና ነው መደምደሚያ እናድርገው ብዬ ነው። ብዙ የምንሰራቸው ስራዎች እኮ አሉ። አሁን በየአመቱ በርካታ ውይይቶችን፣ ስብሰባዎችን እናካሄዳለን። በእነዛ ስብሰባዎች ላይ የሚነሱት ብዙ ጊዜ የህግ የበላይነት እንዲሰፍን ምን መደረግ አለበት የሚሉትን ጥያቄዎች ሊመልሱ የሚችሉ የፍትህ ስርዓቱ እንዲጠናከርና መሰረቱ እንዲሰፋ ምን መደረግ አለበት በሚሉ ጉዳዮች ላይ ስልጠናዎች፣ ውይይቶች እናካሄዳለን። ምናልባት ድምጻችን በጣም ቮካል ሆኖ አይሰማም ይሆናል። እኛም ብዙ ጩኸት የምንፈልግ አይነት ሰዎች አይደለንም እውነት ለመናገርና ምናልባት እንግዲህ ከዓላማችሁ ጋር ብዙ ሳትጮሁ መስራት ትችላላችሁ ወይ የሚል አቶ አሰፋ ሊበን ህግና ማህበረሰብ የሚል ፕሮግራም ነበራቸው ሬዲዮ ላይ እና ሁለት ወዶ ይሆናል ወይ አይነት ነው ጥያቄሽ የሚመስለውና እኛ መቼም ባለው የህግ ፍሬምወርክ መሰረት ነው ምንሰራው እና አንዳንድ ጊዜ ህጎቹ ችግር ሲኖራቸው ህጎቹንም እንተቻለን። ብዙ ጊዜ አሁንም የአሚከስ ኩሪያ ጉዳይ ቅድም መታሰቢያ ያነሳው በእንትን ጉዳይ ላይ ነው የቀረበው። በህገ መንግስቱ ምርጫ ይደረግ አሁን አይደረግ ህገ መንግስቱ ምን ይላል? ከዛም ወዲህ ብዙ የአሚከስ ኩሪያ ስራዎች እንሰራለን፣ አስተያየቶች እንሰጣለን ለሚመለከታቸው አካላት ማለት ነው። በተለይ አሁን መልካም አስተዳደር እንዲሰፍን ምንሰራቸው ብዙ ስራዎች አሉ። ቅድም መታሰቢያ ያነሳው አንዱ ነገር ይሄ የአስተዳደር ስርዓት ህግ ወጥቷል። በመሰረቱ ብዙ ጥሩ ህጎች ወጥተዋል ባለፉት 5-6 ዓመታት ከዚህ ከለውጥ እንትን ጋር ተያይዞና አንዱ የአስተዳደር ስነ ስርዓት ህጉ ነው። የኛ ማህበር የተቋቋመው በዚህ ህግ ነው። የሚዲያ ህግ እንዲሻሻል የተደረገው በዚህ ጊዜ ነውና
እነዚህን እንሰራለን፣ ወደፊትም እንቀጥላለን። በእነዚህ መስራታችንን እንቀጥላለን። መጽሔታችንን አጠናክረን እንቀጥላለን። መጽሔታችን አንዴ ይወጣል፣ አንዴ ይቆማል። አሁን ልዩ እትም አዘጋጅተናል ለዘንድሮ ለዚህ ለ60ኛው ዓመት መታሰቢያ። እንግዲህ የመታሰቢያና የቲሙ ኃላፊነት ነው ደግሞ የሚቀጥለው እንዲወጣ ለማድረግ። ሁልጊዜም እንግዲህ የፈቃደኝነት ማህበር ችግር አለው። ምክንያቱም ፈቃደኛን ልታስገድጂው አትችይም በጉልበት ወይም በትዕዛዝ። የሚገርመው ማህበሩ በተቋቋመ ጊዜ የነበሩ ቃለ ጉባኤዎችን ስታይ አንዳንድ ጊዜ ሰዎች ይቀራሉ ከስብሰባ ተመርጠው ምንም ሳይሰሩ ይቀራሉ። ይጻፍለት፣ ትዕዛዝ ይድረሰው፣ በአስቸኳይ እንዲቀርብ ይደረግ የሚል ሁሉ ትዕዛዝ ታያለሽ። እና ያ ምንድን ነው? እዛን ጊዜ የተመረጡት ሰዎች ጭንቀት ነው የሚያሳይሽ እንጂ ፍርድ ቤት አይደሉም። እነሱ ሰዎች ግዳኝነት ባክግራውንድ ይኖራቸው ይሆናል። ፍርድ ቤት አይደሉም፣ ግን የሚያዙት ልክ ፍርድ ቤት እንደሚያዘው ሰው ነው። እና እኛም አሁን አንዱ ትልቁ ችግራችን እንግዲህ ማዘዝ አይደለም የምንችለው፣ ሰዎችን እንዲመጡ ከኛ ጋር እንዲሰሩ በዚህ ዓላማ ላይ አትሊስት ያሉትን ሁኔታዎች እየተጠናከሩ እንዲሄዱ የማድረግ ነው። እውነት ነው ዓለም ላይ የሕግ የበላይነት ሙሉ በሙሉ የሰፈነበት የፍትህ ስርዓቱ ምንም እንከን የለውም የሚባልበት ሁኔታ ላይኖር ይችላል። አፍሪካ ደግሞ ገና ብዙ የሚቀረን ነገር አለ፣ የኛንም ሀገር ጨምሮ። ግን ያሉትን እያጠናከርን እያሰፋን እና የተሻለ የፍትህ ስርዓት እንዲሆን የተሻለ የሕግ የበላይነት እንዲሰፍን ምንችለውን ሁሉ ለማድረግ ጥረት እናደርጋለን። ሁልጊዜ የምጠቅሰው አንድ መቼም ሳይታዘበኝ አይቀርም መታሰቢያ አፈ ንጉሥ ተሾመ ገብረ ማርያም እንትን አለ አባባል አላቸው እና ሁልጊዜ ነው የምጠቅሰው። እንዲህ ያለ በተለይ የሰዎችን የፈቃደኝነት ተሳትፎ በተመለከተ የጻፉት መቼ ነው? እሳቸው በ1961 ነው 60 ዓመተ ምህረት ነው የአዲስ አበባ ዩኒቨርሲቲ የሕግ ትምህርት ቤት ተማሪዎች ሲያስመርቅ እና እዛ ላይ ያነሱት ሀሳብ ምንድን ነው? ተምራችኋል፣ ጨርሳችኋል፣ አሁን ወደ ስራ ልትሰማሩ ነው። የተማራችሁበት ትምህርትና እውቀት ግን የግል ገንዘብ ማግኛ ብቻ እንዳልሆነ እንድታውቁት። ይሄ እውቀታችሁ የግል ብቻ ካረጋችሁት ገንዘብ ልትሰበስቡበት፣ ገቢ ልታገኙበት፣ ኑሯችሁን ከፍ ልታረጉበት ትችላላችሁ። ግን ኑሮን ከፍ ማድረግ ገንዘብ ማግኘት ብቻውን ህብረተሰብና ሶሳይቲ እንትን ካላለ አብሮ ካላደገ ዋጋ የለውም እና ይሄንን እውቀታችሁን ለራሳችሁን ጥቅም እንደምትሰሩበት ሁሉ ለሀገርም ለወገንም ለህዝብም ጥቅም ስሩበት፣ እንድሰሩበት ያስፈልጋል። አለዛ ሶሳይቲው ለእናንተ ካልተመቻችሁ የምትሰበስቡት ገንዘብም ምንም አይጠቅማችሁም የሚል አይነት ነው መልእክታቸውና እኔ ሁልጊዜ የሚመጣብኝ የዚህ የበጎ ፈቃደኝነት ስራ እንደኛ ማህበር ያለ አገልግሎት የመሳሰሉ ነገሮች ሲመጡ ሁልጊዜ ያ አባባል ይመጣብኛልና ያ አባባል አሁንም ቫሊድ ነው። የተባለው የዛሬ ስንት ነው? 57 58 ዓመት አካባቢ ነው። አሁንም ቫሊድ ነው፣ ወደፊትም ቫሊድ ሆኖ ይቀጥላል የሚል እምነት አለኝ። እኔ ልክ እንደ እንትን ነው የምደጋግመው ባገኘሁት አጋጣሚ ሁሉ እና አሁንም ማንኛውም ሕግ የተማረ ሰው በሀገራችን ውስጥ ያለው የሕግ ስርዓት እንዲጠናከር፣ የሕግ የበላይነት እንዲጠናከር፣ ተደራሽ እንዲሆን ሕግ በሌላ በኩልም የአቅማችንን ደግሞ ለሕግ ጥናት ምርምርም እንድናበረክት በፈቃደኝነት መምጣትና መስራት ያለበት ይመስለኛል እና ይሄ የሙያ ግዴታችን ነው። የስነ ስርዓትም የሞራልም የበላይነት ምልክት ነው። እውነት በዚህ አይነት ተሳትፎ ውስጥ የመሳተፍና የመስራት ኃላፊነት ምክንያቱም ማህበረሰባችን ፍትህና ስርዓት ኖሮት በሰላም ካልኖረ እኛ እንዴት አድርገን ነው እዛ ሶሳይቲ ውስጥ የምንኖረው? እኛ የሚያገባንን ብለን የምናስብ ሰዎች፣ ህግ ተምረናል የምንል ሰዎች፣ ህግ ደግሞ የህግ የበላይነት ፍትህ መስፈን አለበት፣ የሰዎች መብት መከበር አለበት ብሎ እንደ ዋና ቴኔቱ እንትን የሚል ትምህርት የተማርን ሰዎች በዚህ ጉዳይ ላይ የመስራት ኃላፊነት አለብን ነው። በእርግጥ የውዴታ ኃላፊነት ብቻ አይደለም፣ የሞራልና የስነ ስርዓት ኃላፊነትም አለብንና በተቻለ መጠን ከጊዜያችን የተወሰነውን ለዚህ አይነት ዓላማ ማዋል ያለብን ይመስለናልና ብዙ ዓላማዎች አሉን፣ ብዙ ልንሰራቸው የምናስባቸው ነገሮች አሉ እና የህግ ባለሙያ ብቻም ሳይሆን ሌላም ሰው እንዲረዳን ያስፈልጋል። ምክንያቱም ዞሮ ዞሮ ከዚህ ጥረት ከዚህ ስራ የሚገኘው ጥቅም ለህግ ባለሙያዎች አይደለም፣ በዋናነት ለሀገር፣ ለህዝብ፣ ለወገን ነውና
የህግ ባለሙያም ያልሆኑ ሰዎች ሊረዱን ይገባል ለማለት ነው። ሌሎቻችሁ ብትጨምሩት ካለ? ማዛ ቅድም እንዳልሽው በተለይ ኢንፎርማሊ ስናወራ ከጓደኞቻችን ጋር ለምንድነው አባል ማቱን ውስጥ ማህበራችንን ጥያቄ ስንጠይቅ እንዴት አላችሁ እዚህ ቦታ ሰብአዊ መብት ሲደረግ እንደዚህ መብት ደፍጣጭ ህጎች ሲወጡ እናንተ የታላችሁ መቼ ምን ጥቅም አለው የሚሉ ጥያቄዎች ይጠየቃሉ። በእርግጥ በሚገባው ልክ ድምጻችን ተሰምቷል የሚለው ልክ ነው። እኔ አላምንም በሚገባው ልክ ሰርተናል ብዬ አላምንም። ቅድም ያልናቸው ችግሮች እንዳሉ ሆኖ ግን ከኋላ አለን። በተለይ ህግ ሲወጣ መሻሻል ያለበት ህግ ሊሻሻል ይገባል የሚል ሀሳብ እናቀርባለን። አንዳንድ ህጎች ላይ ደግሞ አርቃቂ ቡድን ውስጥም ተሳታፊ ሆነን የምንሰራበት ሁኔታ አለ። እንደው እኔ እንኳን የተሳተፍኩበትን በተለይ የፍርድ ቤቶች የዳኝነት አከፋፈል አዋጅ ወጥቶ ነበረ። እንደ ማህበርም ነው ክፍያው ትንሽ ከድሮ በጣም አሁን ካለው ተጨባጭ ሁኔታ አንፃር ከፍተኛ ነው። ሰውን ወደ ፍርድ ቤት እንዳያመጣ ያሸሻል የሚል ሀሳቦች አቅርበናል። ተነጋግረን ጥናቶች ተደርጎ ማለት ነው። ማን ነው እንግዲህ ህጉን አውጪ አካል ተቀብሎናል አልተቀበልንም ያው እንዳለ ሆኖ ግን አብዛኛውን ግን አስተያየት ሰጥተናል ከኛ የሚጠበቀው። ስለዚህ እንግዲህ እየጣርን ነው ባለን አቅም ልክ እሱንም እንዲረዳው ፈልጋለሁ። ሌላው ደግሞ በመንፈልገው ልክ ለመስራት እንዳልኩት የአባላት ተሳትፎ አስፈላጊነቱ እንዳለ ሆኖ ከዛ ውጭ ደግሞ በገንዘብ አቅማችንም ጠንካራ መሆን አለብን። አሁን ላይ የመንግስት ቢሮ ነው ተከራይተን የምንሰራው። መጀመሪያ ራሳችን መቻል አለብን። ቢቻል የራሳችን ጽህፈት ቤት ቢኖረን ያ የተሻለ ነገር ነው። እዛ ላይ በደንብ መስራት አለብን። በተለይ ገቢ የምናመጣበት ነገር ላይ መስራት አለብን ብዬ አስባለሁ በመንፈልገው ልክ ለመንቀሳቀስ። እኔም የባልደረቦቼን ሀሳብ በመውሰድ ግን እንደ አንዳንድ መጨመር የምፈልጋቸው ነገሮች በዓለም ላይ እንግዲህ ለምሳሌ በአሜሪካ ታሪክ የአሜሪካ ጠበቆች ማህበር የሚባለው አሜሪካን ባር አሶሲዬሽን የስታቱተሪ አይደለም፣ ልክ እንደኛ አይነት ነው ማህበር ነው። ስለዚህ ይሄ ማህበር በፍላጎት የሚገባበት ጠበቆች ራሳቸው ከፍለው የሚሳተፉበት ማህበር ነው፣ አስገዳጅ አይደለም ማለት ነው። ግን በአሜሪካ የህግ ታሪክ ውስጥ ትልቅ ተጽዕኖ ያለው አሁንም ድረስ በጣም ጠንካራ የሚባል በዓለምም ደረጃ ጠንካራ ተብሎ ከሚወሱ ማህበራት መካከል የአሜሪካን ባር አሶሲዬሽን አንዱ ነው። ሌሎችም አሉ እንደዚሁ ማለት ነው። እና በአላማ ያስቀመጥናቸው ነገሮች በጣም ሰፋፊ ስለሆኑ እነዛን ነገሮች ለመስራት ብዙ ጅማሮች አሉ ያደረግናቸው። እንደውም ያልተነሱ ነገሮች አሉ። ለምሳሌ በአፍሪካ በፓን አፍሪካን ጠበቆች ማህበርን በማቋቋም ረገድ የኢትዮጵያ ህግ ባለሙያዎች ማህበር የነበረው አስተዋጽኦ ቢሮውን ጭምር ያዋለደ ነው። ቢሮውን በማዋስ ጭምር የፓን አፍሪካን ሎየርስ ዩኒየን የመጀመሪያ ቢሮ ኢትዮጵያ ህግ ባለሙያዎች ማህበር ቢሮ ነው። አሁን ትልቅ ሆኗል። ፓን አፍሪካን ሎየርስ ዩኒየን የመጀመሪያው ኤግዚኪዩቲቭ ዳይሬክተር አቶ ጌታቸው ቅጣው ኢትዮጵያዊ ናቸው፣ የኛ ማህበር ፕሬዚደንት የነበሩት ማለት ነውና በዛ ረገድ ማህበራችን ትልቅ ሰፋፊ ዓለም አቀፍ ተጽዕኖች ሁሉ ያለው ነው። በስራ አስፈጻሚ ውስጥ ከነበራቸው ክብር የተነሳ ጭምር ፓን አፍሪካን ሎየርስ ዩኒየን ስራ አስፈጻሚ ውስጥ ጭምር ኤክስ ኦፊሺዮ ሆኖ ሁልጊዜ አባል ሆኖ እንዲሆን ጭምር የተመረጠ ነበረ ማለት ነው። እና እነዚህ ትልልቅ ሪኮግኒሽንስ ናቸው ከኢትዮጵያ ውጭ ባሉ መድረኮች ማለት ነው። ከዓለም አቀፍ ጠበቆች ማህበርም ጋር የመጀመሪያው ኢትዮጵያዊ የሙያ ማህበር የኢትዮጵያ ህግ ባለሙያዎች ማህበር ነው። የነበረንም ግንኙነት በጣም ሰፊ የሚባል የኛንም በተለይ ያንግ ሎየርስ የዓለም አቀፍ ጠበቆች ኤክስፖዠር እንዲያገኙ ትምህርት እንዲያገኙ ጭምር ጃፓንና ጣሊያን ተልከው ትሬኒንግ ሁሉ እንዲወስዱ የተደረገበት ነው። እነሱም ደግሞ አሁን የተባለውን የፌዴራል ጠበቆች ማህበር ማቋቋሚያ አዋጅን በምናወጣበት ጊዜ የዓለም አቀፍ ጠበቆች ማህበር ባለሙያ ልኮልን እዚህ ድረስ መጥቶ ያ ባለሙያ የምክር አገልግሎት ጭምር እንዲሰጡ የተደረገበት የዛን ያህል ጠንካራ ግንኙነት አለን ማለት ነውና እነዚህን ነገሮች አጠናክረን መቀጠል ይኖርብናል ወደፊት። በሎካሊም ደግሞ እንግዲህ አባላት ማህበሩ ብዙ ጊዜ አቶ ታምሮ እንደማገኘው ምን ይላል፣ ማህበር ማንን ይመስላል? አባላቱ። ማህበሩ ምን አረግልኝ የሚባለው የሆነ እኛ ነን እኮ ማህበሩ። ያ ሰውዬ እኮ ሲመጣ ነው ኮንትሪቢዩት የሚያደርገው ማህበሩ የሚያድገው። እኔ እኮ ከሌለው ማህበር የሚባል ነገር እኮ አይኖርም። እኔ አቶ እንደማገኘው ወይዘሮ አበባ ሌሎችም ተሰብስበን ነው ማህበር ይሆን ነው እንጂ ማህበር የሚባል ኦሬዲ የተፈጠረ ምንም ነገር የለም። እኛ ነን ማህበሩ። ስለዚህ ማህበሩ ሳይሆን ኮንትሪቢዩት የሚያደርገው እኛ ነን ማህበሩን የምናቆመው እና ከዛ ደግሞ በውጤቱ የምንጠቀመው ማለት ነው። ሶ መጀመሪያ አክቲቪቲ የሚጠበቀው ከኛ ነው።
እኛ ሰርተን ከዛ በውጤቱን እኛ የምንጠቀመው እንጂ ማህበሩ እኛ ሲጠቅመን አይደለም አባል ምን ሆነው ማለት ነው። ስለዚህ ይሄ ትልቅ ጥያቄ ነው። ከዚህ በኋላ እኔ ለስራ አስፈጻሚውንም እዚሁ ባንቺ ፊት ቃል እንዲገቡ አይ ወደፊት ማረግ የሚገባን እንደ ማህበር ነው ለቀልድ ያነሳሁት ማረግ የሚገባን የአባላቱ ማህበር ማረግ አባላት ላይ ፎከስ ማረግ አለብን ከዚህ በኋላ። ምክንያቱም ትልልቅ አጀንዳዎችን አባል ይሆንም ላልሆንም ሰርተናል። እውነቱን ነው ማለት ምንም ነገር ላላረገም ጭምር ቤኔፊት ሊያደርጉ የሚችሉ ነገሮች ምክንያቱም ይሄ ትልቅ አጀንዳ ስለሆነ በዛ ልክ ተሰርቷል። ከዚህ በኋላ ደግሞ አባላቱ ጭምር መብት የሚያስጠብቅ በደንብ ቮይስ ያለው ቮካል የሆነ በዚያው እነዚህ መብቶች ሊያስጠብቅ በሚችል መልኩ ራሳችን ማደራጀትና ማዋቀር ይኖርብናል ብዬ አስባለሁ። አመሰግናለሁ። በጣም ነው ማመሰግናችሁ ሁላችሁም እዚህ ስለመጣችሁ። አድማጮቻችን በሸገር ካፌ የኢትዮጵያ ሕግ ባለሙያዎች ማህበር 60ኛ ዓመትን በሚመለከት የጋበዝናቸው እንግዶች ነበሩ። የማህበሩ ፕሬዝዳንት አቶ ወንድማገኘው ገብረስላሴ፣ አቶ መታሰቢያ ኃይሉ የኤልኤ የኤዲቶሪያል ቦርድ ኤዲተር ናቸው። ወይዘሮ አበባ አለሙ የማህበሩ ዋና ጸሐፊ ናቸው። እኔ ሶስታችሁንም በጣም አመሰግናለሁ። እንኳን አደረሳችሁ። ወደፊትም እንደገና ብዙ ስራ ትሰራላችሁ ብለን ተስፋ እናደርጋለን። አንድ ሰው ግን አፈፍ ብሎ አሁን ይሄ ማህበር ጥሩ ይመስላል አባል ልሁን ቢል የግድ ጠበቃ መሆን አለበት? የለበትም። አትሊስት በክብር አባልነት እንመዘግበዋለን። እና የክብር አባል እንድትሆኚ ጋብዛለሁ። አንቺ ደግሞ በአቶ አበበ በኩልም ግዴታ አለብሽ። አብዱ ጠበቃ ሆኛል እንዴ? አቶ አብዱ ራሱ አባል አይደለም እና እሱም አባል ነው። እኛም ብናመሰግን ደስ ይላል። በጣም አመሰግናለሁ። መዓዛ በጣም እናመሰግናለን። አይ ቲንክ 60ኛ ዓመታችንን ስናከብር ይሄንን በዓል ህዝቡም እንዲያቀው እንዲሰማ እንዲታወቅ ለማድረግ ስላደረግሽው ጥረት በጣም ከልብ እናመሰግናለን። ሸገርን የምንወደው የሬዲዮ ጣቢያ ነው። ሁልጊዜም ወደ ስራ ስንሄድ የምንከፍተው ሸገር ነው። አብዛኛዎቻችን እናቃቸዋለን። ብዙዎቹ አባላቶቻችሁን በስም እና በዝና እናቃቸዋለን እና እየሰራችሁ ያላችሁት ነገርም በጣም የሚያስመሰግን ነው። እኛንም ዛሬ ጋብዛችሁ ይሄንን ውይይት እንድናደርግ እድሉን ስለሰጣችሁን ከልብ እናመሰግናለን። ሸገር ካፌ ሸገር ካፌ ሸገር ካፌ